እግዚአብሔር ሁሌም ስራ ላይ ሁሌ ይሰራል። ግን ለእያንዳንዳችን ልመናችንን የሚመልስበት ጥያቄያችንን የሚፈጽምበት የራሱ ካላንደር የራሱ ጊዜ አለ። እግዚአብሔር እኛ የለመነውን ልመና የጠየቅነውን ጥያቄ የሚፈጽምበት የሥራ ጊዜ አለው። እቺን ቀን እንዳትረሷት። እግዚአብሔር ቢዘገይም ይመጣል። የልባችሁን መሻት ሳይፈጽም በሞት አይወስዳችሁ። ለምንድነው ሰይጣን ሳጥናኤልና ሰዎች ጠላት የሆኑት? መንግስተ ሰማያት ለመግባት ሰው ካመነ በኋላ በኢየሱስ ክርስቶስ በጌታችን ካመነ በኋላ እነዚህን ማድረግ አለበት። ያኔ ጥያቄ ደግሞ ክርስቶስ አላህ ፍርድ ሲመጣ ወደ መንግስተ ሰማያት የሚገቡትንና የማይገቡትን ምን ብለው ነው የሚጠይቃቸው? ይሄን መከራ አይሰቀቁም፣ ያልፉበታል፣ በመከራው ያልፉበታል። ጭቃ በተባለው መከራ ኃጢአተኞች ግን አረ ማህተሜን አንገቴ ከሚበጥስ ማህተቤ ይበጥስ ይላሉ። ቅዱሳን በጎቹ ግን ማህተማችን ከሚበጥስ አንገታችን ይበጥስ ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር በድጋሚ እንግዳችን ሆነ ስለመጣ በጣም እናመሰግናለን። እኔም አመሰግናለሁ። ዛሬም እንደተለመደው ጥያቄ አለን። እሺ፣ ወደ ጥያቄው እንግባ። እሺ፣ ጠይቁኝ። እግዚአብሔር ለምንድን ነው የምንጠይቀውን ነገር ቶሎ የማይፈጽምልን? የሚዘገየው ለምንድን ነው? ወይም ደግሞ እግዚአብሔር ለምን የፈለግነውን ነገር ቶሎ ይፈጽምልን? እሺ፣ እግዚአብሔር አምላካችን ስራ የሚሰራበት ጊዜ አለው። ይህን ስል ስራ የማይሰራበት ጊዜ አለው እያልኩ አይደለም። አሁን የሰው ልጆች ለምሳሌ ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት ተኩል ስራ ይሰራሉ በአብዛኛው። ከዛ በኋላ ደግሞ ስራ አይሰሩም አይደል? ወይ ከሰኞ እስከ ቅዳሜ ስራ ይሰራሉ፣ ሰንበትን ደግሞ ስራ አይሰሩም። የሰው ልጆች ስራ የሚሰሩበት የተወሰነ ጊዜ አለ፣ የተወሰነ ጊዜ የለም ማለት 24 ሰዓት ሳምንቱን ሙሉ ወሩን ሙሉ ሰው ስራ መስራት አይችልም። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ሁሌም ስራ ላይ ሁሌ ይሰራል። ግን ለእያንዳንዳችን ልመናችንን የሚመልስበት ጥያቄያችንን የሚፈጽምበት የራሱ ካላንደር የራሱ ጊዜ አለው። ገብቷችኋል? የራሱ ጊዜ አለው። ለእግዚአብሔር ስራ የሚሰራበት ጊዜ አለው። መጽሐፍ ቅዱስ ለሁሉ ጊዜ አለው ይላል። ለሁሉ መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ በቃ ለሁሉ ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው እያለ ጠቢቡ ሰለሞን ተናግሯል። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ማለት ነው። ልክ እንደዚህ ሁሉ እግዚአብሔር እኛ የለመነውን ልመና የጠየቅነውን ጥያቄ የሚፈጽምበት የሥራ ጊዜ አለው። ዳዊት ደግሞ መዝሙር 118 ቁጥር 126 ላይ ምስክርህንም አውቃለሁ ለእግዚአብሔርም የሥራ ጊዜ አለው፣ የሥራው ጊዜ ነው ይላል። ስራ የሚሰራበት ጊዜ አለና የሚለምኑትን በሙሉ የሚፈጽምበት ቀን አለው እንጂ ልመና የማይሰማ አምላክ ሆኖ አይደለም። ጥያቄ የማይመልስ አምላክ ሆኖ አይደለም። አንድ የመጽሐፍ ቅዱስ ታሪክ እንደው ልንገራችሁ፣ ትዝ አለኝ። በትዕግስት ሰሙኛላችሁ? እሺ። ጌታን ያጠመቀው መጥምቀ መለኮት ቅዱስ ዮሐንስ ይባላል። ኢየሱስን ያጠመቀ መጥምቀ መለኮት ይባላል። የአምላክ አጥማቂ። የሱ ወላጅ አባትና ወላጅ እናት ስማቸውን ታውቁታላችሁ? ኤልሳቤጥና ካህኑ ዘካርያስ ነው። ጎበዝ እኮ ናችሁ። ጎበዝ። ካህኑ ዘካርያስና ቅድስት ኤልሳቤጥ። አሁን ሁለቱ የሚገርማችሁ በእግዚአብሔር ፊት ቅዱሳን ነበሩ፣ ጻድቃን ነበሩ። አሁን አንዳንድ ሰው ጸሎቴን እግዚአብሔርን የማይመልስልኝ ልመናዬን የማይሰማኝ ኃጢአተኛ ስለሆንኩ ነው ይላል። ኃጢአተኛ ስለሆኑ ግን አይደለም የነሱን ጸሎት ልመናቸውን ያዘገየባቸው። ልመናቸው ለዘገየባቸው፣ ስለታቸው ለዘገየባቸው፣ ጥያቄያቸው ቶሎ ላልተመለሰላቸው ሰዎች የመጽሐፍ ቅዱሱ ታሪክ በአብዛኛው አስተማሪ ነው። ከሁሉም ግን ታሪክ
የመጥምቀ መለኮት የቅዱስ ዮሐንስ እናትና አባት ታሪካቸው አስተማሪ ነው። እሺ በደንብ ስሙኝ። የሉቃስ ወንጌል ምዕራፍ 1 በኋላ በደንብ ቲጂዬ ታነብላችኋለች እናታችሁ። እሺ እኔ ጊዜ ስለሌለን ቶሎ ያልኩ አነበዋለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ላንብብላችሁ። በይሁዳው ንጉሥ በሄሮድስ ዘመን ከአብያ ክፍል ካህን የሆነ ዘካርያስ የሚባል አንድ ሰው ነበር ይላል። ሚስቱም ኤልሳቤጥ ትባላለች። ሁለቱም በጌታ ትእዛዝና ሕግጋት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ፊት ምን ነበሩ? ጻድቃን ነበሩ፣ ቅዱሳን ነበሩ። ነገር ግን ኤልሳቤጥ መሃን ወይ መካን ነበረች፣ ልጅ አልነበራቸውም። በእድሜያቸው ሁለቱም አርጅተው ነበር ይላል። ሁለቱም አሮጊትና ሽማግሌ ሆነዋል፣ ልጅ አልነበራቸውም። በእግዚአብሔር ፊት ጻድቃን ናቸው። በሰው ፊት አይደለም የሚለው፣ በእግዚአብሔር ፊት። አሁን በሰው ፊት ጻድቅ ቅዱስ መሆን ይቻላል አይደል? ማስመሰል ይቻላል። በእግዚአብሔር ፊት ግን ማስመሰል ይቻላል? አይቻልም። ስለዚህ ካህኑ ዘካርያስና ቅድስት ኤልሳቤጥ በእግዚአብሔር ፊት ቅዱሳን ነበሩ። በኋላ ቤተ መቅደስ ገብቶ ዕጣን ማዕጠንት ይዞ ጽና ይዞ ሲያጥን መልአኩ ቅዱስ ገብርኤል ተገለጸለት ለካህኑ። ከዛ ምን አለው? ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ አለው። ምን ተሰምቶልሃል? ጸሎት ተሰምቶልሃልና አትፍራ አለው። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል አለው። ይህን ጸሎት እኮ ይጸልዩ የነበሩት መውለድ በሚችሉበት በወጣትነት ዘመናቸው ነበር። አሁን አርጅተዋል። በዚህ ጸሎት ርዕስ እግዚአብሔርን ለምነውት አያውቁም። ቆይተዋል ይህን ጸሎት መጸለይ ካቆሙ። በደንብ ተከታተሉኝ እሺ። በኋላ መልአኩ አበሰረውና ካህኑ መልአኩን እንዲህ አለው፣ እኔ እኮ ሽማግሌ ነኝ፣ ሚስቴ ማርጅታለች፣ ይህን በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ በጊዜው የሚፈጸመውን ይህንን የምስራች እንድናገርህ እንድሰብክልህ ተልኬ ነበር። ይህንን ቃሌን ስላላመንክ ይህ እስከሚፈጸም ድረስ ዲዳ ትሆናለህ አለው። ከዛ ዲዳ ሆነ። ከዛ በኋላ ግን ሚስቱ ኤልሳቤጥ ጸነሰች። ነቀፌቴን በሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች፣ ሸሸገች። ከዛ በኋላ ዮሐንስ ተወለደ። አሁን አምላኩን የሚያጠምቅ ልጅ እግዚአብሔር የሰጣቸው ጸሎቱን በጸለዩበት በወጣትነት ጊዜያቸው አይደለም። ጸሎቱን ይጸልዩ የነበረው ሰው መውለድ የሚችለው በተለይ ሴት መውለድ የምትችለው እስከ 50 ዓመቷ ነው። እሺ ይሄ የሰው ሕግ የተፈጥሮ ሕግ ነው። የሰው ሕግ ሳይሆን የተፈጥሮ ሕግ ነው። ስለዚህ 50 ዓመት አልፏቸው እነሱ አርጅተው የጸለዩትን ጸሎት ሁሉ ረስተውት፣ እግዚአብሔር ግን የጸለዩትን ጸሎት አልረሳው። ሰማችሁ? አሁን እናንተ በልጅነታችሁ ጸለያችሁ ጸሎት አለ አይደል? የትኛውንም ጸሎት ጸልዩት፣ እግዚአብሔር ጊዜው ሲደርስ በጊዜው ያደርግላችኋል። ሳያደርግላችሁ አትሞቱ። ይሄን ማረጋገጫ ሰጣችኋለሁ በእግዚአብሔር ቃል። እግዚአብሔርን የለመነውን ልመና የጠየቅነውን ጥያቄ በእውነት የሚጠቅመን ከሆነ ይሰጠናል። እሺ ያደርግልናል። የሚያደርግልን በራሱ ጊዜ ነው። የሚዘገይብን ግን የበለጠውን የተሻለውን ሊሰጠን እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። ካህኑ ዘካርያስ ልጅ ስጠኝ፣ ኤልሳቤጥ ልጅ ስጠኝ ያሉ ሲለምኑት የነበረው በወጣትነት ጊዜያቸው ዝም አለና በስተርጅናቸው ጊዜ ግን ሌሎች ሰዎች ከወለዱት ሁሉ ልጅ የሚበልጥ ታላቅ ነቢይ፣ ታላቅ ካህን ቅዱስ ዮሐንስን ሰጣቸው። ገባችሁ? የሚበልጠውን ሊሰጣችሁ ያዘገየዋል፣ የተሻለው ሊያደርግላችሁ። ቅዱስ ዮሐንስ በምድር ላይ ካሉት ሰዎች ሁሉ እንደሱ አይነት ሰው የለም። ሰምታችሁኛል ያልኩትን? እንደ ቅዱስ ዮሐንስ ያለ ሰው የለም። ላረጋግጥላችሁ። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ እንዲህ ብሎ ተናገረ። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። አምላኩን ያጠመቀ ታላቅ
ነብይ ሰጣቸው፣ ታላቅ ካህን ሰጣቸው። እናንተም አሁን ከለመናችሁት ልመና የበለጠ የተሻለ ትልቅ ነገር ሊሰጣችሁ እግዚአብሔር አሁን ለጊዜው ትዕግስታችሁ እንዲለካ፣ እምነታችሁ፣ ጽናታችሁ እንዲለካ እንደማይሰማ ዝም አላችሁ። እናንተ ብቻ ሳይሆን ስለናንተ የጸለየው የኢትዮጵያ ሕዝብ እኮ 130 ሚሊዮን ነው። ይሄን ታውቃላችሁ? የኢትዮጵያ ሕዝብ ሁሉ እናንተም በቴሌቪዥን የሚያያችሁ ሁሉ አብሯችሁ ስለናንተ ጸልየዋል። አሁን ያንን ጸሎት እግዚአብሔር ያልመለሰበት፣ ያንን ጸሎት ያንን ልመና ያላከናወነበት የራሱ ጊዜ ስላለው፣ እሺ የራሱ ጊዜ ስላለው እግዚአብሔር በራሱ ጊዜ ደግሞ ስራውን የሚሰራ አምላክ ነው። እግዚአብሔር እንደዚህ ዓለም የሕክምና ባለሙያዎች ከአቅሜ በላይ ነው የሚለው ችግር የለም። አሁን አንዳንድ ሐኪሞች አገር ውስጥም ከሀገር ውጭም ያሉት አይ ይሄ ከኔ አቅም በላይ ነው ይላል አይደል? አሁን ኢትዮጵያ ውስጥ ከአቅሜ በላይ ነው ብሎ ወደ ተሻለ ሀገር ሕክምና ዶክተሮቹ ቦርድ ተሰብስበው ሪፈር ይጽፋሉ። ቦርድ ማለት የሕክምና ባለሙያዎቹ አባላት ተሰብስበው። እግዚአብሔር ግን አይ የሄራንንና የሶሊን ልመና ስለማልችል ወደ እንትን ሂዱ ብሎ ሪፈር አይጽፍም። እሱ ኤልሻዳይ ነው። ኤልሻዳይ ማለት ሁሉን ቻይ ነው። ሁሉን የሚችል አምላክ ነው። እሺ ሰውን ሲያበጀው፣ ሰውን ሲፈጥር ከምድር አፈር ነው ያበጀው። ግልጽ ነው። በሰውነታችን ላይ ያሉትን አካላቶቻችንን በሙሉ ግሩምና ድንቅ አድርጎ የፈጠረው እግዚአብሔር ነው። ታዲያ ይሄን ግሩምና ድንቅ አድርጎ የፈጠረውን እንደገና መፍጠር ይችላል አይችልም? ይችላል። ይችላል። እግዚአብሔር እምነት ይጨምርላችሁ። አሜን። ሐዋርያት መጽሐፍ ቅዱስ ላይ ምንም አልለመኑትም። የሚገርማችሁ እምነት ጨምርልን ግን ብለው ለምነውታል። እሺ አሁን ይህን የምትሰሙትን ቃል በእምነት ከእናንተ ጋር እንዲዋሃድ ሁሌ ለጸሎት ከማሚ ጋር ስትጸልዩ ጌታ ሆይ እምነት ጨምርልን በሉት። ምን ጨምርልን? በቃ እንደዚህ ነው የምትጸልዩት። ሁሌ ጸሎት የፈለጋችሁትን ለምኑ፣ ጸልዩና ጠይቁና ስለትም ከፈለጋችሁ ተሳሉና ከዛ ግን ጌታ ሆይ አንተ የምትለንን በመጽሐፍት የነገርከንን ቃል እንድናምን እምነት ጨምርልን። የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ሐዋርያት ጌታን እምነት ጨምርልን ብለውታል። ስለዚህ ለእናንተ ትልቅ ነገር እንዲያደርግላችሁ ልመናችሁ በእናንተ ሳይሆን በእግዚአብሔር ጊዜ ሊፈጸም ዘግይቷል ማለት ነው። ግልጽ ነው። ስለዚህ ቢዘገይም እግዚአብሔርን የሚቀድመው የለም። እሺ የለመነው ልመና የሚፈጸምበት ቀን ሩቅ አይሆንም። እግዚአብሔር ደግሞ ስለ ድንግል ማርያም፣ ስለ እናቱ ሲል፣ ስለ ቅዱሳኑ መላእክት ሲል፣ ስለ ኢትዮጵያ ሕዝብ፣ ስለ ሕፃናቱ ሲል የልባችሁን መሻት ይፈጽምላችሁ። አሜን። እሺ አሜን። እቺን ቀን እንዳትረሷት። እግዚአብሔር ቢዘገይም ይመጣል። የልባችሁን መሻት ሳይፈጽም በሞት አይወስዳችሁ። እሺ የመጥምቀ መለኮት የቅዱስ ዮሐንስ እናትና አባት ጸሎታቸው ከረጅም ጊዜ በኋላ እንዴት እንደተሰማላቸው፣ እንዴት አይነት ስጦታ እንደሰጣቸው እኔ ቅድም ባጭሩ አስረድቻችኋለሁ። ሙሉን ደግሞ ያው እኔም መምህር ሲሳይ አዳነ የሚባል ዩቲዩብ አለኝና መምህር ሲሳይ አዳነ ዩቲዩብ ላይ ገብታችሁ ጸሎት ተሰምቶልሃል የሚል ስብከት አለ። እሱ ላይ ቢያንስ ከ1 ሰዓት በላይ ነው የሰበኩት። እዛ ላይ ማታ ስተኙ ኤርፎን አድርጋችሁ ወይ ስፒከር ላይ አድርጋችሁ በደንብ እሱን ጸሎት ተሰምቶልሃል የሚለው ስብከት በደንብ አዳምጡት። እሺ እሱም ብቻ ሳይሆን ከ160 በላይ ስብከቶች አሉ እኔ ዩቲዩብ ላይ እና እነሱን ስብከቶች በደንብ መሰረታዊ ትምህርት የሚያስተምሩ ስላሉ እነሱን ደግሞ ማታ ማታ በደንብ አጥኑ በደንብ። እሺ ሌላ ጠይቁ። የኔ ጥያቄ ቆይ ረሳሁት። ገብቷችኋል? ካልገባችሁ ደግሞ እኮ ነው። ገብቷችኋል? ጥያቄው ግልጽ ነው። እግዚአብሔር አብዝቶ ግልጽ ያርግላችሁ። አሁን የነገርኳችሁን ቃል ልባችሁ ላይ ጻፍ ያርግላችሁ። አሜን። እሺ የኔ ጥያቄ ደግሞ ለምንድን ነው ሰይጣን ሳጥናኤልና ሰዎች ጠላት የሆኑት? ሳጥናኤልና የሰው ልጆች የተጣሉት ጠላት የሆኑት መቼስ ነው የተጣሉት? ለምንድን ነው የተጣሉት? ጎበዝ እኮ ነሽ አንቺ። ጸቡ የሚጀምረው እንዴት መሰለሽ? መጀመሪያ ስለ ሳጥናኤል ልንገራችሁ። ሳጥናኤል ቅሩብ እግዚአብሔር፣ ለእግዚአብሔር ቅርብ የሆነ የመላእክት ሁሉ አለቃ ነበረ። የነ ቅዱስ ሚካኤል፣ የነ ቅዱስ ገብርኤል፣ የነ ቅዱስ ሩፋኤል፣ የነ ቅዱስ ኡራኤል፣ የነ ቅዱስ ራጉኤል፣ የነ ቅዱስ ፋኑኤል፣ የነ ቅዱስ ሳሙኤል ሁሉ አለቃ ነበረ። ከዛ በእግዚአብሔር እመሰላለሁ ፈጣሪ ነኝ አለ። ፍጡር ሆኖ ሳለ ፈጣሪ ነኝ በልዑል እመሰላለሁ አለ።
ልዑል ማን ብቻ ነው? እግዚአብሔር። ጎበዞች፣ እግዚአብሔር ብቻ ነው። ፈጣሪ ማን ብቻ ነው? እግዚአብሔር ብቻ ነው። መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ አንተ የንጋት ኮከብ አጥቢያ ልጅ ሆይ እንዴት ከሰማይ ወደቅክ ይለዋል። አንተም በልዑል እመሰላለሁ አልክ ይለዋል ኢሳይያስ። እና በልዑል እግዚአብሔር እመሰላለሁ ሲል እግዚአብሔር በመንግስቱ ጎልማሳ በሚስቱ ንጉስ በመንግስቱ ሲመጣ ማንም ሰው ይቀናል ይላሉ አባቶች። ገብቷቸዋል? አሁን እግዚአብሔር በቃ በመንግስቱ ወይ ደግሞ በአምልኮቱ ሲመጡበት ቀናተኛ አምላክ ነው። ለምን? እሱ ብቻ ነው አምላክ። ከዛ ሳጥናኤል ይኖር የነበረው ከመላእክት ከፍ ብሎ ከኢዮር ከኤረር ከራማ ከፍ ብሎ አራተኛው ሰማይ ላይ ነበር የሚኖረው። የሰማችሁ ነው። ገነት ላይ መንግስተ ሰማይ አሁን 7 ሰማያት አሉ። ከሰባቱ ሰማይ አራተኛው ሰማይ ላይ ይኖር ነበር። ቅሩ በእግዚአብሔር አሐዚ መንጦላይት ይባላል። መንጦላይት መጋረጃ ገላጭ ይባላል። አሁን ዲያቆናት ካህናት ወደ ቅዳሴ ሲገቡ ታቦቱ መንበሩ ላይ ያለውን መጋረጃ መንጦላይት ገልጠው ሰግደው ነው ወደ ቅዳሴ የሚገቡት እግዚአብሔርን የሚያመሰግኑት። ልክ የእግዚአብሔርን ዙፋን እንዲያርገው እንደሚያገለግሉት ሁሉ ሳጥናኤልም የእግዚአብሔር አገልጋይ የእግዚአብሔር ቅርብ አገልጋይ ነበር፣ የመላእክት ሁሉ አለቃ። በትዕቢቱ ከዛ ከሚኖርበት ከክብሩ ዙፋን ከመላእክት ከፍ ብሎ ከሚኖርበት ስልጣኑ ወረደ፣ ወደቀ። ገባችሁ? ከዛ ወዴት ሄደ? ወደ ጨለማው፣ ወደ በርባኖስ፣ ወደ ጥልቁ ወደቀ። ወደ ሲኦል ገባ፣ ወደ ሲኦል ታሰረ። አሁን ይኸውላችሁ እግዚአብሔር ሳጥናኤልን ወይም የመላእክት አለቃ የነበረውን ሰይጣንን ሲጥለው ሰይጣን ብቻ አይደለም የወደቀው። 900 ነገድ ነበሩ መላእክት። ስንት ነገድ ነበሩ? 100 ነበሩ። አሁን ከመቶ ሳጥናኤል አንዱን የራሱን ነገድ ይዞት ወደቀ። ስንት ቀሩ? 99። ከመቶ ሲቀነስ 99 አይደለም? 99ን በግ ትቶ አንዱን በግ ሊፈልግ መጣ ይላል መጽሐፍ ቅዱሳችን። የአንድ በግ የተባለው አዳም ነው። ያንን በሳጥናኤል ፋንታ የወደቀውን አንድ ነገድ እግዚአብሔር በሳጥናኤል ፋንታ ምትክ አድርጎ በዕለተ ዓርብ አዳምን ፈጠረው፣ 100ኛ ነገድ ሆኖ እንዲገባ። ያን የፈጠረው አዳም ደግሞ በክብር በእግዚአብሔር መልክ ስለፈጠረው ሳጥናኤል ቀንቶ ከአምላኩ ለመለየት ከእግዚአብሔር ለመለየት ከገነት ለማስወጣት ሰይጣን በእባብ ላይ አድሮ እግዚአብሔር አትብሉ ያላቸውን አስበልቷቸው አትቅጠፉ ያላቸውን ዕፀ በለስ አስቀጥፎ ከገነት አባረራቸው። ገባችሁ? ከገነት አባረራቸውና ከዛ በኋላ ሰውና እግዚአብሔር ጠላት ሆኑ። ነገር ግን እግዚአብሔር መሐሪ ይቅር ባይ ስለሆነ አዳምን ይቅር ብሎት ዳግም በመስቀል ላይ ተሰቅሎ ከሰማይ ወርዶ ከድንግል ማርያም ተወልዶ አዳነው፣ ወደ ቀደመ ክብሩ መለሰው። ገባችሁ? ወደ ቀደመ ክብሩ ሲመልሰው የአዳም መኖሪያ ሳጥናኤል የወጣበት መንግስተ ሰማይ ነው። እዛ ስለሚገባ የሰይጣን ደግሞ የቅናት የምቀኝነት መንፈስ አዳምና ልጆቹ ላይ እስከ ዓለም ፍጻሜ ድረስ ይሰራል። አዳምን ያሳድደዋል። እውነተኞቹ ደግሞ የአዳም ልጆች ክርስቲያኖች ደግሞ ሳጥናኤልን በመቃወም ያሳድዱታል። ስለዚህ የሳጥናኤልና የሰው ልጆች ጠላት እስከ ዓለም ፍጻሜ ድረስ ይቀጥላል። ኋላ ግን ቁርጥ ፍርድ አለ። ጌታ ሲመጣ ኢየሱስ ክርስቶስ ሲመጣ ቁርጥ ፍርድ ለዘላለም በማይጠፋ እሳት ሰይጣንንና መልእክተኞቹን ወደ ዘላለም እሳት ሂዱ ይላቸዋል። ማቴዎስ 25 ቁጥር 33 ጀምሮ ዓለም ከተፈጠረበት ጊዜ ጀምሮ ኑ የአባቴን መንግስት ውረሱ ይላል ጌታ። ጻድቃንን ኃጢአተኞቹን ደግሞ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላቸዋል። ስለዚህ ለሰይጣንና ለመልእክተኞቹ የተዘጋጀ የዘላለም እሳት አለ ማለት ነው። እስከዛ ድረስ ግን የሳጥናኤልና የአዳም ልጆች ጠላትነት ይቀጥላል። ገባችሁ? ግልጽ ነው። ሶል ያልገባት አረ ትንሽ ነው የገባሽ። እኔ ብዙ ሲገባሽ አቅሻለሁ። ትንሽ ነው የገባሽ። ትንሽ ላሳጠረልሽ፣ ትንሽ እያሳጠረ ልንገርሽ። ሰይጣንና የአዳም ልጆች ጠላትነታቸው እስከ ዓለም ፍጻሜ ድረስ ይቀጥላል። ግን ወደ እግዚአብሔር ከቀረብን ሰይጣንን ደግሞ ብንቃወመው ሰይጣንን የምናሸንፍበትን ኃይል ጌታችን ኢየሱስ ክርስቶስ ሰጥቶናል። እሺ
ስናማትብ ራሱ መስቀል ስንሰራ ሰይጣን ከኛ ይሸሻል። ግልጽ ነው ሶልያውን ግልጽ ነው። ግልጽ ነው። አዳምና ሰይጣን ጠላትነት የጀመሩት ልክ አዳም የሰይጣንን ድምጽ ሰምቶ ሔዋን የሰይጣንን ድምጽ ሰምታ ከገነት ልክ ሲወጡ እግዚአብሔር እንዲህ አለ። እግዚአብሔር አምላክም እባቡን አለው። እባቡ የሚለው ሰይጣንን ነው። ይህን ስላደረግ ከእንስሳትና ከምድር አራዊትም ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ አለው። አፈርንም በሕይወት ዘመን ሁሉ ትበላለህ፣ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ። ዘፍጥረት 3 ቁጥር 14 ጀምሮ ነው ማነብላችሁ። ዘፍጥረት 3 ቁጥር 14 ጀምሮ እሱ ራስን ይቀጠቅጣል። አሁን እባብ ስናገኝ የሰው ልጆች በሙሉ ለመግደል ራሱን እንቀጠቅጠዋለን። አንተም ሰኮናውን ትቀጠቅጣለህ፣ እግሩን ትነድፋለህ ማለት ነው። ግልጽ ነው። ስለዚህ ጠላትነት በእባብ አንጻር ታላቁ ዘንዶ የቀደመው እባብ የተባለውን ሰይጣንን መናገሩ ነው መጽሐፉ። እኛም በክርስቶስ መስቀል የሰይጣንን ራስ እንቀጠቅጣለን። እሱ ደግሞ እኛን እስከ ዕለተ ምጽአት እስከ ሞት ድረስ በኃጢአት በበደል እያሰናከለ ሰኮናችንን መንደፉ የማይቀር ነው። ለምን ይዞን ገሃነመ እሳት ከሱ ጋር ለመግባት ማለት ነው። እሱ የወጣበትን መንግስት እንዳንወርስ እኛ ከሱ ጋር ለዘላለም በገሃነም እንድንኖር እኛና ሰይጣን ለዘላለም ጠላት ሆነን እንኖራለን። ግልጽ ነው። ገብቷቸዋል ተማሪዎች? አዎ ቲቸር እንደዚህ ያለ የምትሉት ትምህርት ቤት ጎበዝ። ደግሞ አሁን ሶስተኛውን ጥያቄ ጠይቁ። መንግስተ ሰማያት ምን አይነት ናት? ምን ምን አሏት? ምን ተዘጋጅቶልናል? እንዴ መምህር ሄዶ አይቶ ምን እንደተዘጋጅቶ አይቶ የመጣ መሰለሽ እንዴ? እንደዚህ የምትጠይቂ? አይ ሄጄ አልመጣሁም፣ ግን መጽሐፍ ቅዱስ የሚለውን ደግሞ ልንገርሽ። እንግዲህ አሁን የጠየቀችው ጥያቄ እኮ ልክ ነው። ሄጄ ባልመጣም ግን ስለ መንግስተ ሰማያት መጽሐፍ ቅዱስ ምን ይላል የሚለውን ደግሞ አብረን እናነባለን። እስቲ የዮሐንስ ራእይ ምዕራፍ 21 ቁጥር 11 ጀምሮ የዮሐንስ ራእይ ምዕራፍ 21 ቁጥር 21 የሚለውን ቁጥር ወር በገባ በ21 እመቤታችን ነች ማርያም አይደል የምናስባት፣ በዛ ያዥው። 11 ደግሞ እናቷ ሐና ነች። በ11 ማርያምና እናቷ ሐና ማርያም ብለሽ ያዥ። የዮሐንስ ራእይ ላንብብልሽ። የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ አለ። ብርሃኗም እጅግ እንደ ከበረ ድንጋይ እንደ ኢያሰጲድ ድንጋይ ሆኖ እንደ ብርሌ የጠራ ነበር ይላል። ብርሌ ማለት ብርጭቆ ውሃ መጠጡበት የለም? እንደሱ አይነት በቃ የጸዳ ነው። ኢያሰጲድ የሚባል ደግሞ ድንጋይ የከበረ ድንጋይ ወርቅ ምናምን እንደሚባለው ማለት ነው። ከዛስ 12 ደጆች ነበሯት። 12 በር አላት። በደጆቿም 12 መላእክት ቆሙ ይላል። 12 መላእክት ደግሞ ቆመዋል በደጆቿ። እኔ ስናገር እናንተ በአይነ ሊናችሁ ሳሉት። እግዚአብሔር ለዚህ ክብር ያብቃል። አሜን አትሉም? አሜን። እሺ እኔ አሜን ብዬላችኋለሁ። የ12ቱም የእስራኤል ነገዶች ስሞች ተጽፎበታል ይልና በምስራቅ 3 በሰሜን 3 በደቡብ 3 በምዕራብ 3 ደጅ ወይም በር እንዳላት ቅጥሯም 12 መሰረቶች እንደነበሯት ይናገርና በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፎ ነበር። የሐዋርያት ስም አይገርም? በዛ በኢየሩሳሌም ቅጥር ውስጥ የ12ቱ ሐዋርያት ስም ተጽፏል። አሁን በቤተክርስቲያን ይሄ የሚካኤል ቤተክርስቲያን፣ የተክለ ሃይማኖት ቤተክርስቲያን፣ የአቡነ ገብረ መንፈስ ቅዱስ ሲባል አንዳንድ ሰዎች ይቃወማሉ አይደል? አይደለም በምድር በሰማያዊቷን እንኳን ኢየሩሳሌም የቅዱሳኑን ስም እንዲጻፍ እግዚአብሔር ፈቃዱ ነው። የሐዋርያቱ ስም ተጽፏል ይላል። ከዛ በኋላ የከተማዋ ማዕዘን ርዝመቷ ስፋቷን በቃ ይናገራል። 12000 ምዕራፍ ርዝመትና ስፋት አላት። 144 ክንድ በሰው ልክ በመላእክ ልክ እያለ ቅጥሯ አጥሯ ደግሞ ኢያሰጲድ ከሚባል ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበር። በወርቅ ነው የተለበጠው አጥሯ። አሁንኛ በድንጋይ ነው አይደል አጥር ምን ሰራው? የሷ ግን በወርቅ። ከዛ ቅጥሯን በቃ በከበረ ድንጋይ ይናገራል። በቃ ከዛ ፀሐይና ጨረቃ አያስፈልጓት
ፀሐይም ጨረቃም ራሱ እግዚአብሔር ነው የሚያበራላት። የእግዚአብሔር ብርሃን እንደ ፀሐይ እንደ ጨረቃ ሆኖ ያበራል። ከዛስ ጸያፍ ነገር እርኩስ ነገር እዛ የለም። መገዳደል የለ። ደስ ብሎን ነው በቃ ምስጋናችን ምግባችን ምስጋናችን ሆኖ እግዚአብሔርን እያመሰገን ለዘላለም በደስታ ነው የምኖረው። አሁን መኪና በገዛላችሁ ደስ አይላችሁ? እዛ ግን መኪና ገዝቼላችሁ ደስ ከሚላችሁ በላይ ደስታ ነው ያለው። አሁን ለምሳሌ ከኢትዮጵያ ወደ ዱባይ ወደ ሆነ ሀገር ወስጄ ባንሸራሸራችሁ ደስ አይልም? አቤት እዛ ግን ያለው በቃ ደስ የሚል ነው። ብርሃኑ ደስ ይላል። ጭንቀት የለም፣ ተንኮለኛ የለም። ደስ የሚል እግዚአብሔር አብሮን ያለው። ከእግዚአብሔር ጋር ደግሞ ከመሆን በላይ ደስታ አለ የለም። እግዚአብሔር ለዚያ ክብር ያብቃን። እንግዲህ በትንሹ እግዚአብሔር መንግስተ ሰማያት የምትመስለው ይሄን ነው ብሎ በመጻሕፍት እንግዲህ ጽፎልናል። እግዚአብሔር ለወዳጆቹ ያዘጋጃት ናት። ከገቡ መውጣት የለም፣ እዛ ካገኙ ማጣት የለባትም። ደስታ፣ ፍስሐ፣ ሐሴት ነው። ጭንቅ የለም፣ መከራ የለም፣ ለቅሶ የለም። እንባዎቻችንን በሙሉ ከዓይኖቻችን ላይ የሚያብሰው እግዚአብሔር አጠገባችን ነው። እሺ ግልጽ ነው። ደግሞ መጫወቻም አለ የልጆች ግን ያው እናንተ ትልቅ ስለምትሆኑ ያኔ ያው መጫወቻ ለልጆች ነው፣ ለእናንተ አይሆንም። ታድጋላችሁ እናንተ። አዎ እሺ አሁን አንድ ጥያቄ ጠይቁኝና ምሳ ትጋብዙኛላችሁ። እንደውም እራት ትጋብዙኛላችሁ። እንዴ ምሳ ነው? እሺ መክሰስ አድርገናል በቃ መራት። እሺ ደስ ይለኛል። በቃ አንድ ጠይቁኝ እስቲ አንድ ጥያቄ። ያኔ ጥያቄ ደግሞ ክርስቶስ አላህ ፈርዶ ሲመጣ ወደ መንግስተ ሰማያት የሚገቡትንና የማይገቡትን ምን ብለው ነው የሚጠይቃቸው? እሺ ጥሩ ጥያቄ ነው። አሁንም መጽሐፍ ቅዱስ ወደ መንግስተ ሰማያት የሚገቡትንና የማይገቡትን ሰዎች ምን ብሎ እንደሚጠይቃቸው ጌታ ሲመጣ ይናገራል። እሱን ልንገርሽ። ማቴዎስ ወንጌል ምዕራፍ 25 ቁጥር 32 ጀምሮ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርስ ይለያቸዋል። በጎቹን በቀኙ ፍየሎችንም በግራው ያቆማል። በግና ፍየል የሚለው በቁሙ በግና ፍየል አይደለም። ጻድቃንን በበግ ነው የመሰላቸው፣ ኃጢአተኞቹን ደግሞ በምን መሰላቸው? በፍየል መሰለ። ጎበዝ እኮ ናችሁ ግን በስመ አብ። እንደናንተን 6 ዓመት ከ13 ወር ባስተምራችሁ ሁሉ ደስታዬ ነው። እኔም አመሰግናለሁ። አሁን በጎቹን በቀኙ ያሉት በቀኙ የቆሙት በክብር የቆሙትን ቅዱሳኑን ደግሞ እንዲህ ይላቸዋል። ምን አላቸው መሰላችሁ? እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል። በደንብ አዳምጡ። መንግስተ ሰማያት ለመግባት ሰው ካመነ በኋላ በኢየሱስ ክርስቶስ በጌታችን ካመነ በኋላ እነዚህን ማድረግ አለበት። ተርቤ አብልታችሁኛል፣ ለተራበ ማብላት፣ ተጠምቼ አጠጥታችሁኛል፣ ለተጠማ ማጠጣት፣ ታርዤ አልብሳችሁኛልና ለታረዘ ለተራቆተ ሰው ልብስ መስጠት። አሁን እናንተ ስታድጉ ያጠራችሁን ልብስ ለእናንተ እድሜ ለነበሩት ለልጆች መስጠት አለባችሁ። ማሚን የኛ ልብስ ቁምሳጥን አጣቦ እዛ ራቁታቸውን እየሄዱ አይደል እንዴ ይሰጥ አንድ 10 ልብስ ለዓመት በዓል ስጪ ብላችሁ ማሚን መናገር አለባችሁ። ለምን ጌታ ሲመጣ ይሄው በመንግስቱ የሚያስባቸው በቀኙ የሚያቆማቸው ከበጎቹ ቁጥር የሚቆጥራቸው እነዚህን ነው። ተርበው ያበሉትን፣ ተጠምተው ያጠጡትን፣ ታርዘው ያለበሱትን። እንግዲህ አሁን መጥቼ ጠይቃችሁኛል፣ ታስሬ ወደ እኔ መጣችኋል ይላቸዋል። ጻድቃን መልሰው ምን ይላሉ መሰላችሁ? ጌታ ሆይ መቼ ተርበህ አይተን፣ መቼ ተጠምተህ አይተን፣ መቼ ታረዘህ አይተን አለበስን፣ አበላን፣ አጠጣን ሲሉት ጌታ ምን ይላል መሰላችሁ? እውነት እውነት እላቸዋለሁ ከነዚህ ከታናናሾቹ ለአንዱ ያደረጋችሁትን ለኔ ያደረጋችሁ። ስለዚህ ለኔ ቢጤዎች ለደካማዎች ማድረግ ለማን ማድረግ ነው? ለእግዚአብሔር። ኧረ ጉድ ፈላ። ይሄ ጭብጨባ ያስፈልገዋል። ከዓለም አንደኛ ከአፍሪካ ግን 2ኛ ተማሪዎች ናቸው። እሺ በቃ ከደቡብ አፍሪካ 3ኛ። በቃ እሺ ጎበዞች፣ ከዓለም አንደኛ ናችሁ። ነቃ እንድትሉ ነው። ጎበዝ ተማሪዎች። ለምን በደንብ ነው የምታዳምጡኝ? አያችሁ ጎበዞች። አሁን እንግዲህ በግራው ደግሞ ያሉትን ፍየል የተባሉትን ደግሞ ኃጢአተኞች ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ስለዚህ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ይሉላችኋል። ግልጽ ነው። እግዚአብሔር ከቀኝ ቁመት ይደምረን፣ ከግራ ቁመት ይሰውረን።
አሜን። በጎች ግን ለምን በጻድቃን እንደተመሰሉ ታውቃላችሁ? እሱን ልንገራችሁ። አሁን በግ ስትሄድ ካያችኋት እንደው እንዴ እነግራችኋለሁ። በግ የምትሄደው ጎንበስ ብላ ነው። አይገርም? ግን ቀና ብላ ነው። ላይ ቀና ብላ ነው የምትሄደው። እግዚአብሔር ይስጥሽ አንቺ ጀግና ያለች አንገቷን ደፍታ እንደምትሄደው ቅዱሳንም እስከ ዕለተ ሞታቸው በትህትና አንገታቸውን ሰብረው ነው የሚሄዱት። ስለዚህ በበግ ተመሰሉ። ፍየል ደግሞ ሽቅብ ላይ እያየች እንደምትሄደው ኃጢአተኞች ደግሞ በትዕቢት ቀና ብለው ነው የሚሄዱት። በቃ ቀና ብለው ስለሚሄዱ በፍየል ተመሰሉ። በግ ላት አላት ጭራ እና ይሞቃል ደግሞ በቃ ይተሻታል በቃ እና ውስጥ ገላዋን በላቷ ሸፍና ነው የምትሄደው። ፍየል ደግሞ ገልጣ ነው የምትሄደው። ነውሯን ገልጣ ነው የምትሄደው። ስለዚህ ቅዱሳን የራሳቸውን ኃጢአት በንስሐ ይሸፍናሉ። መቼ ዕለት እንደተማርነው ማለት ነው። ንስሐ አባት ምናምን ብላችሁ ጠይቁን ትይዛላችሁ። በንስሐ ይሸፍናሉ ቅዱሳን። ኃጢአተኞች ግን ኃጢአታቸውን ገልጠው ስለሚሄዱ በፍየል ተመሰሉ። ሌላው በግ ዝናብ ሲዘንብ ስብስብ ነው የሚሉት። ከላይ ዝናብ ሲመጣ አንድ ላይ እያሉ ይሰባሰባሉ። ልክ እንደዚሁ ቅዱሳንም የእግዚአብሔር በረከት ከሰማይ ሲወርድላቸው ተካፍለው ይበላሉ ስብስብ ብለው። ግልጽ ነው። ፍየል ግን ገና ጠብ ሲል በቃ ብትንትን ነው የምትለው። የእግዚአብሔርን በረከት ሲቀበሉ ኃጢአተኞች ለብቻቸው ነው በቃ። በጎች ግን ብቻውን የበላ ብቻውን ይሞታል ብለው ተሰብስበው ተካፍለው ነው የሚበሉት። እግዚአብሔር ሲሰጣችሁ ሲባርካችሁ ከሌላው ጋር ተካፍላችሁ እንድትበሉ እግዚአብሔር ይርዳችሁ። አሜን። ሌላው በግ ኑሮዋ በደጋ ነው። ደጋ ነው የሚስማማት። ደጋ ማለት ዝናባማ ጫካ ያለው ለምለም ሳር ያለው እንዲህ አይነት ምንጭ ውሃ የበዛበት ደጋ። ቆላ ደግሞ ማለት በረሃ። ቆላ በረሃ በጣም በረሃ ያስጠላል። በቃ ያስጠላል። ስለዚህ እግዚአብሔር ይስጥሽ አንቺ እኮ በቃ ካለም አንደኛ ነሽ ብያለሁ ቅድም። ይኸውልሽ አሁን በረሃ ላይ መኖር የምትፈልገው ፍየል ናት። ልክ እንደዚሁ ኃጢአተኞች በረሃ በተባለ ዓለም ነው መኖር የሚፈልጉት። ለምን? በእሳት ማለት በቃ ኋላም ወደ ገሃነመ እሳት ቆላ ነው የሚሄዱት። ለምንድነው መስማማቸው? በቃ እንደዛ ነው የሚፈልጉት፣ እንደዛ ነው። ጻድቃን ግን በበግ የተመሰሉት ኑሯቸው በደጋ ነው ያልኩሽ። ለምለም የእግዚአብሔር ቃል እንደ ውሃ የሚፈስባት ምንጭ የሚፈስባት ቤተክርስቲያን ነው። ቅዳሴን የሚስማማቸው ሲያስቀድሱ ደስ ይላቸዋል። ወንጌል እንደናንተ ሲማሩ ደስ ይላቸዋል። ሲዘምሩ ደስ ይላቸዋል። ገባችሁ? ኋላም መንግስተ ሰማይን የሚገቡት። አሁን በደንብ አዳምጡኝ በደንብ። አሁን እኛ ቅዳሴ 3 ሰዓት ስናስቀድስ ፍየሎቹ በስማ እንዴት ነው ግን የምትችሉት ይሉናል። እኛ ደግሞ እነሱ የሆነ ነገር ዓለማዊ ጨዋታ፣ ፌዝ፣ ቧልት፣ ቀልድ እንደው ለቲያትርም ለጭፈራም አሁን ሚሊኒየም አዳራሽ ይባላል። ለጭፈራ አንዳንዴ ብታዩ በቃ ሰልፉ 1 ኪሎ ሜትር ያክላል። በቃ 2 ሰዓት 3 ሰዓት ሲሰለፉ ስናይ ተው እንዴት አስችሏቸው ነው 3 ሰዓት 2 ሰዓት የሚሰለፉት? እኛ ለመንፈሳዊ ነገር ስንሰለፍ እነሱ ይገርማቸዋል። እነሱ ደግሞ እኛ ለዓለማዊ ነገር ሲሰለፉ ይገርመናል። ለምን? ለነሱ የሚስማማቸው ቆላ ነው፣ ለኛ ደግሞ ደጋ ነው። ገባችሁ? ጥሩ። በግ ጭቃ አትጸየፍ። ጭቃውን መንገድ ላይ ብታገኝ በዛ ነው የምትሄድበት። ፍየል ግን ትጸየፋለች። በቃ ጭቃ መንካት አትፈልግም። ለምንድነው? ለምን መሰለሽ? አሁን ጭቃ የተባለው በሃይማኖታችን የሚመጣብን መከራ ነው። አሁን በሃይማኖታቸው አሁን ምስራቅ አርሲ ብዙ ሰዎች እየተገደሉ ነው። በሃይማኖታቸው ማተባችሁን በጥሱ እየተባሉ የሚገደሉ ሰዎች አሉ። እግዚአብሔርን እንዳታመልኩ እየተባሉ የሚገደሉ ሰዎች አሉ። ይሄን መከራ አይሰቀቁም፣ ያልፉበታል፣ በመከራው ያልፉበታል። ጭቃ በተባለው መከራ። ኃጢአተኞች ግን አረ ማህተሜን አንገቴ ከሚበጠስ ማህተቤ ይበጠስ ይላሉ። ቅዱሳን በጎቹ ግን ማህተማችን ከሚበጠስ አንገታችን ይበጠስ ይላሉ። በመከራው ያልፋሉ። እና በጎቹ በቀኝ በጻድቃን የሚቆሙ በቅዱሳን የተመሰሉት ለዚህ ነው። ግልጽ ነው። በግ ኃጢአቷን በላቷ ትሸፍናለች። ራሷን ጎንበስ አድርጋ በትህትና ትሄዳለች። ትዕቢተኛ አይደለችም። ኑሮዋ በደጋ ነው። ጭቃ አትጸየፍም። ዝናብ ሲዘንብ ስብስብ ነው የምትለው፣ አትበታተንም። ግልጽ ነው። እግዚአብሔር ግልጽ ያድርግልን አብዝቶ። አሜን አሜን። የኔ እናት
ከመጨረሻው ድረስ ስለተከታተላችሁን እናመሰግናለን ውዶቼ። በጣም ነው የምወዳችሁ። እግዚአብሔር ይስጣችሁ። ትዕግስተኛ ሆናችሁ ስለተከታተላችሁ እናመሰግናለን። መዝሙራችን ደግሞ 1 ሚሊዮን ሊገባ ነው። እኛ ደግሞ 1 ሚሊዮን ሲገባ ጥሩ መዝሙር እንለቅላችኋለን። እንዳሁኑ 1 ሚሊዮን እንዲገባ ደግሞ እናንተ በደንብ ቶሎ ላይክ ሼር ኮሜንት ሀሳብ አስተያየቶቻችሁን መጻፍ ስትፈልጉ እናንተ የተናደዳችሁበት ነገር ካለ ጥሩ ያልሆነ ነገር ካለ የሚስተካከል ነገር ካለ ኮሜንት ላይ ትጽፉልናላችሁ። እንዲሁም ደግሞ የራኔን ሶሊያና መንፈሳዊ ላይ ገብታችሁ ቪዲዮቻችንን እናመሰግናለን።